ጤና ይስጥልን ተመልካቾቻችን ዛሬ እዚህ የተገኘንበት ምክንያት ደግሞ የህፃናትና ወጣቶች ኮምፕሌክስ ሲኒማ ጋር የሚካሄደው 20ኛው የዓለም አቀፍ የፊልም ፌስቲቫል እየተካሄደ ይገኛል። በዚህ ፌስቲቫል ላይ ደግሞ በርከት ያሉ ፊልሞች በተለያዩ ዘርፎች ሽልማት ያገኛሉ። በነገራችን ላይ የአዲስ አበባ ቲያትር ቤቶች አስተዳደርና የእስራኤል ኤምባሲ ለዚህ ዝግጅት ዋና አጋር ናቸው። የዚህ ፕሮግራም ደግሞ ዋና መታሰቢያነቱ ለሁለገብ አርቲስት ደበበ እሸቱ እንደሆነ ሰምተናል። በነገራችን ላይ በዚህ ፌስቲቫል ላይ በርከት ያሉ ፊልሞች በተለያዩ ዘርፎች ሽልማት ያገኛሉ። ለመሆኑ እነማን ናቸው? በቆይታችን ትሰሙታላችሁ። አብራችሁ ቆዩ። ወደ ውስጥ እንግባ። ዛሬ እንግዲህ የሽልማት ዕለት ነው የተገናኘ ነው። ከዚህ ቀናት በፊት ደግሞ ሌሎች ሁነቶች ነበሩ። እንዴት ያሉ ቀናት አሳለፋችሁ? የጀመርነው ከሳምንት በፊት ነበረ። እዚሁ አዲስ አበባ ቲያትር ቤቶች ፍላሚንጎ በሚገኘው ነበረ ያደረግነው። ከተለያዩ አምባሳደሮች የእስራኤል አምባሳደር ነበር። አርቲስት ደበበ እሸቱ ያው ሀገራችን ላይ እንደምታውቂው ትልልቅ አርቲስቶች ከምናቸው መሀል ነበረ። እስራኤል ሀገር የሰራው ፊልም ነበር። እስራኤል ሀገር የሰራውን ፊልም ዳይሬክተሩ ባዜ ይባላል። እሱን ጠራ ነው። ከዛ በኋላ ከቤተሰቦቹም ጋር ተነጋገርን እና ያለው ነገር እንዴት ነው ለሱ ማስታወሻ ናት። ሁልጊዜ ይሄ ዝግጅት ሲዘጋጅ በየአመቱ የአንዳንድ ሰው ዝግጅት እናዘጋጃለን። ቅናም ተሰጥቷል አይደል? ተሰጥቷል። አዎ የአንዳንድ ሰው እናዘጋጃለን። ከእስራኤል ኤምባሲ ጋር ኮንታክት አደረግን። ዳይሬክተሩ ከዛ እንዲመጣ አደረግን። ፊልሙን ይዞ መጣ። እዚህ ቤተሰቦቹ ተጠሩ፣ የአርቲስት ደበበ እሸቱ። ከዛ በኋላ በጣም ደስ በሚል ሁኔታ የእሱን ማስታወሻ አድርገን እውቅና ሰጥተን አምባሳደሩ መጥተው ተናግረው በጣም በጥሩ ሁኔታ ሟሟሻ አድርገን ከፈት ነው ማለት ነው። በዛን ዕለት ፊልሙ እንዲታይ ሆነ ማለት ነው። ከዛ በኋላ ለተከታታይ 5 ቀናት ከማክሰኞ ጀምሮ 50 ብር በ50 ፊልም በሚል ርዕስ የተለያዩ ፊልሞችን ስናሳይ ነው። ሲታዩ የነበሩት ፊልሞች አብዛኞቹ በወጣቶች የተሰሩ በተለይ ወጣቶች መጥተው ደግሞ እንዲያዩ ኢንስፓየር እንዲሆኑ በጣም ኪስ በማይጎዳ 50 ፊልሞችን በ50 ብር በሚል ቤቱንም ከማስተዋወቅ አኳያ በተለያዩ ፕላትፎርሞች ከማስተዋወቅ ጀምሮ የመጣንበት ሂደት ነው የነበረው። ወጣቶች በሚገባ በተለይ ማታ ማታ አካባቢ የነበሩ ሲኒማዎች ላይ ኢንጌጅድ የመሆን ነገሮች ነበሩ። ከዛ ባለፈ የፊልም ፌስቲቫል እንደሚታወቀው ደግሞ የፓናል ሴሽኖች አሉት ማለት ነው። የፓናል ሴሽኑ ደግሞ በጣም ገራሚ ነበረ። እኔም በግሌ ኢንስፓየር ሆንኩበት። በጣም ወጣቶች በጣም አይዲያል የሆነ በተለይ ከዚህ ከክሬቲቭ ኮንተንት ጋር በተገናኘ እንዴት የተለያዩ የህፃናትና የወጣቶች የኪነጥበብ ስራዎችን በክሬቲቭ አርት ኢንዱስትሪ ውስጥ ማበርከት እንችላለን የሚሉ በጣም አፖችን የተለያዩ ፕላትፎርሞችን ያየንበት ጥሩ የነበረ ዲስከሽን ነው የነበረው። ቅዳሜ ዕለት ደግሞ ሲምፖዚየም ነበረ ለፊልሙና ለቲያትሮቹ እድገት ከዘመናዊ ከሆኑት ጋር እንዴት እናገናኛለን የሚል ትልቅ ሲምፖዚየም ነበረ። ቅዳሜ ዕለት እሱን ሲምፖዚየም ደግሞ አካሂደናል ማለት ነው። ለዚህ ፌስቲቫል ምን አይነት አጋዥ ነበራችሁ? ይሄኛውን ከኢትዮጵያ ኢንተርናሽናል ፊልም አዘጋጆች ጋር የኛ ባለድርሻ አካላት ናቸው። ኤምኦዩ አለ። በተለይ ከሲቪክ ማህበራት መካከል አንዱ ስለሆኑ ኤምኦዩ ስላለን የተለያዩ ኢንጌጅመንቶች አሉን ማለት ነው። በቀጥታም ሆነ በተዘዋዋሪ ከዚህ ከኛ ሙያ ጋር በተገናኘ ማለት ነው። ስለዚህ በነበረን ዲስከሽን ቁጭ ብለን ተወያይተን ይሄኛውን 20ኛውን ኢንተርናሽናል ፊልም ፌስቲቫል በጋራ ብናዘጋጅ አንደኛ የፊልም ተደራሲን ሙያተኛውን በተለይ ይህንን የኪነ ጥበብ ሀብ ከማስተዋወቅ አኳያ ከተለያዩ በዚህ ሙያ ውስጥ ካሉ አካላት ጋር ደግሞ ኦፖርቹኒቲ ፈጥረን የምናወራበትን ሀሳብ የምንቀያየርበትን ይሄ ተቋምም የተሰራበትን ኮሚትመንት እንዲወጣ ከህፃናትና ወጣቶች የሲኒማና የቲያትር ፕራክቲስ ባለፈ በጣም ትልቅ ሀብ ስለሆነ ሌት ናይት ላይ ማታዎች አካባቢም ቲያትር የጀመርንበት ሲኒማዎች ለመጀመር በሂደት ላይ ያለንበት ሁናቴ ስላለ እሱን ለማስጀመር በተለይ ሲኒማዎችን እዚህ ለማሳየት ማታ ማታ ትልቅ ፖቴንሻል ስለሚሰጠን በጋራ ሆነን ተነጋግረን ባለፈው ሳምንት ከፍተን ዛሬ ያው መዝጊያው ላይ ደርሰናል ማለት ነው። ዛሬ እንግዲህ 20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ላይ ተገናኘን። በዚህ ፌስቲቫል ላይ ለመታደምም በተለያዩ የስራ ኃላፊነትን በመሸለም ሊሆን ይችላል። ምን ያህል ፌስቲቫሎች ተሳትፈዋል ማለት ይቻላል? ሲጀመር ጀምሮ የዛሬ 20 ዓመት። አንቺ ስንት ዓመትሽ ነው? እንደዛ ማለት
አንቺ ገላችሁ ያናበልኝ ነበር። ስለዚህ 20 ዓመት ሙሉ አብረናለን ማለት ነው። ምናልባት አላውቅም ያን ያንተ የዛሬ 20 ዓመት በፊት ምን አይነት ደረጃ ላይ እንዳለ ባላውቅም የመጀመሪያው ኢምፔሪያል ላይ ሲደረግ የነበረው የፊልም ፌስቲቫል ከሰማኸው ካነበብከው እንዴት ያለ ዝግጅት ነበር? በጣም አሪፍ ዝግጅት ነበር ይመስለኛል። እነ ጉማ ሁሉ አልነበሩም። ለሽልማቱ ፈርቀዳጅ ነው ማለት ይቻላል። ፈርቀዳጅ ነው እና ኢማጂን አንቺ ራስሽ እንዴት ሊሆን ነው? እኔ አንድ ዓመቴ ነበር። ይሁን ይባርክልሽ። እና በዛ ሰዓት የነበሩ በዛ ሰዓት የተወለዱ እንኳን 20 ዓመት ያ ፌስቲቫል ተጉዟል ማለት ኢማጂን አድርጉ ለነሱ ምን ያህል ሞቲቬሽን እንደሚፈጥር። 20 ዓመት ቀላል አይደለም 20 ዓመት 2-3 ዓመት ተከታትሎ መስራት በእኛ ሀገር ተግዳሮት ቀላል አይደለም እና አዘጋጆቹ ሊመሰገኑ ይገባል። እንደገና ደግሞ ምንም ይሁን ምን የኢትዮጵያን ፊልም የሚያከብር ዝግጅት ሲገኝ መጥቶ ማበረታታትም ያስፈልጋል። ያው ሳይቆራረጥ መከናወኑ የሚያስመሰግነው ጉዳይ ነው። 20 ዓመት ውስጥ ፊልሞቻችንን ክብር ሰጥቶ ቢያንስ በዓመት አንዴ በዚህ አይነት መድረክ ስለሚያገናኘን ምስጋናዬ ታላቅ ነው። ኢትዮጵያ ፊልም ፌስቲቫልን በዚህ አጋጣሚ ማመስገን እፈልጋለሁ። ዋናው ሀሳቡ ምንድን ነው? አዲስ የሚመጡ አርቲስቶች፣ አዲስ የሚመጡ ህፃናት፣ ታዳጊዎችን ሞቲቬት ማድረግ ነው ሀሳቡ። የነበሩት አሉ እየሰሩ ይቀጥላሉ። የነበሩትን እያሞገስን የሰሩትንም እንደ አርቲስት ደበበ እሸቱ አይነቱን ደግሞ እያመሰገንን አዲሶቹን ደግሞ እያወጣን እንሄዳለን ማለት ነው። ይህ እንደዚህ አይነት ፌስቲቫሎች ጥቅሙ ለማን ነው? በተለይ ለታዳጊ አርቲስቶች፣ አዲስ ለሚመጡ አርቲስቶች በጣም ጠቃሚ ነው። መጀመሪያውን ፊልም ፌስቲቫልም ኢምፔሪያል ሲያረጉ በአጋጣሚ ቦታው ላይ ነበርኩኝ። ያኔ ተማሪ ነበረንና ከጠዋት እስከ ማታ ድረስ ፊልሞች እናይ ነበረ። ዳይሬክተሮቹን ጋር ተገናኝተን ዲስከስ እናደርግ ነበረ እና በአንድ ሳምንት ውስጥ ኢትዮጵያ ውስጥ የሚሰሩ ፊልሞች ያኔ እነ ወንዶች ጉዳይ፣ እነ ስርየት፣ ሌሎችን ፊልሞች ይታዩ ነበር እና በዛ ፕሮሰስ ውስጥ ቤተሰብ ነኝ ብዬ አስባለሁ። መሀሉም ላይ ደግሞ ጆርናል ነበራቸው እነሱ መጽሔት ላይ ይጽፍላቸው ነበረ። አሁን ደግሞ ዘንድሮ ይከናወናል። እኔ ባለኝ መረጃ ላለፉት 20 ዓመታት ሳይቋረጥ ሲከናወን የምናውቀው ፌስቲቫል ነው። ምናልባት ከሱ በዘመን ከፍ የሚለው በፊት የአውሮፓ ፊልም ፌስቲቫል ንጉሱም ዘመን ደርግም ዘመን ጀምሮ እስካሁን ድረስ ቀጥሏል። ለእኔ ጥንካሬውን አደንቃለሁ። የእርጋሻዋን እና አብረውት የተባበሩትን ሁሉ በዚሁ አጋጣሚ ማመስገን እፈልጋለሁ። ምክንያቱም 20 ዓመታት ፌስቲቫል እያዘጋጁ ስፖንሰሮች እየፈለጉ ሙያና ሙያተኛነት እንዲያድግ እንደዚህ ሴሌብሬት ሰዎች የሚገናኙበት፣ ባለሙያዎች የሚገናኙበት፣ የሚሸለሙበት ተቋም መስርቶ እዚህ ማድረስ 20 ዓመት ቀላል አይደለም። ስለዚህ በዚሁ አጋጣሚ እንኳን ደስ አላችሁ ማለት እፈልጋለሁ። ፊልሞቻችን ቢያንስ ለአንድ ሳምንት ዋጋ የሚያገኙበት ቦታ ስለሆነ ክብርና ዋጋ ከዛም ደግሞ ደስታ፣ እርካታ አግኝተን የምንሄድበት መድረክ ስለሆነ ትልቅ ክብር አለ ለኢትዮጵያ ፊልም ፌስቲቫል። በርካታ ፌስቲቫሎች ይጀመራሉ፣ ግን ቀጣይነታቸው ያን ያህል ላይሆን ይችላል ከአንዳንዶቹ በስተቀር። ይህ ፌስቲቫል 20 ዓመታትን ተጉዞ ዛሬ ላይ ደረስን። ደግሞ መልካም የሰሩትን ያከብራል፣ ይሸልማል። ደግሞ ለወጣቶችና በደንብ ለሚሰሩ ሰዎች ያለውን ዋጋ ሲንገረ ለወጣቶች ልክ እንዳንቺ አይነት አሁን ማአት ይመጣሉ። ልክ ዛሬ ሴሌብሬት እያደረጉ ፎቶ ተነስቶ ምናምን ይገባሉ። የዛሬ 20 ዓመት ግን የዚህ አይነት ነገሮች ብዙ አልነበሩ። ተጀምሮ ፌል የሚያደርጉት ባለመቻል ወይ በውስጣዊ ድክመት ወይ በውጫዊ ግፊት። ስለዚህ የዚህ አይነት ነገሮች መኖራቸው እነዚህ ሁሉ ልጆች በቀጥታ የሚሳተፉትም ኢንጆይ ያደርጋሉ። እንደው ለሕፃናትና ለወጣቶች እንኳን ያለውን ጥቅም ሽልማት ጥቅሙ ለተሸላሚው ብቻ አይደለም፣ ለኢንዱስትሪው ነው። ወጣቶቹ ተሸላሚውን ሲያዩ ነገ እንደሱ ጥሩ ስራ ሰርተው መሸለም ይፈልጋሉ። ስለዚህ ጥሩ ስራ እንዲሰራ አንዱ ግብአት ይሆናል ማለት ነው ሽልማት። ዓላማውም እሱ ይመስለኛል። አርአያዎችን በመሸለም አስፓይሪንግ ፊልም ሜከሮች ጥሩ ስራ እንዲሰሩ ማበረታታት ነው እና ሽልማት መኖሩ ሁልጊዜም ጥሩ ነው። ይዞት የሚፈጥረው ቫይብ በጣም ብዙ
ለዚህ ይሄን ላተሙት ሰዎች ይሄን አበባ ምናምን ለሚያደርጉ ሰዎች ይሄንን ፕሮሞሽናል ማቴሪያል ምንጣፍ እንደዚህ ሁሉ ኦፖርቹኒቲ የሚፈጥር ዘርፍ ነው ማለት ነው። ፌስቲቫል አዋርድስ እነዚህ ጥሩ የሰሩት ይበረታታሉ። እንግዲህ ከዛሬ 20 ዓመታት በፊት ወደ ኋላ መለስ ስንል ያኔ ተማሪ በነበርክበት ጊዜና ኢምፔሪያል በተካሄደበት ይህ ፌስቲቫል ታዳሚ ነበርካ። 20 ዓመታትን ሳያቋርጠው ጉዞ ዛሬ ላይ ደርሰናል። እንዳንድ ታዳሚ እንዳንድ የፊልም ባለሙያ ደግሞ 20 ዓመታትን ሲጓዝ ይህ ፌስቲቫል ምን ታዘብክበት? ምን ለውጥ አለው? ያው ሳይቆራረጥ መከናወኑ የሚያስመሰግነው ጉዳይ ነው። ነገሩ ግን እያደገ መምጣት እንዳለበት ይሰማኛል። ከአመት አመት ምን አይነት ለውጥ አለው መሰለሽ? አሁን ከባለፈው አመት ዛውን አመት ምንድነው 50 ፊልም በ50 ሁሉም ሰው እንዲታደም እያደረግን አዳዲስ አይዲያዎችን ክሬት እያደረግን እንመጣለን ማለት ነው። የተለያዩ አዲስ በዳኞች የሚመረጡ እጩዎች አሉ። አዲስ እንደነሱ አይነት ነገሮች ይመጣሉ። ደግሞ ቀጣይ ደግሞ ሲመጣ ደግሞ አንዳንድ ነገሮችን አድ እያደረግን በደንብ ተደራሽ እንዲሆን ፌስቲቫሉ የምንፈልገው ዓለም አቀፍ ነው። ከጉማ እንግዲህ በቅርጽ ይለያል። ጉማ ሽልማት ነው፣ አዋርድ ነው፣ የአንድ ቀን ፕሮግራም ነው። ግን ደግሞ በጣም ሴሌብሪቲ ፊልም ሜከሮች ትኩረት ሰጥተውት ማለት ሰው ይመጣል። ከዛ ፊልሞቻችን የሚከበራሉ፣ ፋሽኑም ከፍ ያለ ነው ምናምን። ይሄ ደግሞ ፌስቲቫል በሚለው አቻው ብዬ የማስቀምጠው እንደ ካን ፊልም ፌስቲቫል ነገር ነው ሊሆን የሚችለው እና ካን ፊልም ፌስቲቫል ሞናኮ ውስጥ የሚከናወን ነው እና ፌስቲቫል ሲባል ከተማው ትንሽ መነቃነቅ አለበት ወይ መላው ቦታ እንኳን ባይነቃነቅ ፊልም ፌስቲቫሉ ሊከናወንበት የሚችልበት ቦታ አሁን ዘንድሮ የምናከናውነው ቦሌ ነው። ስለዚህ ቦሌ ላይ የሆነ አይነት ድባብ መፍጠር መቻል አለበት። ፊልም ፌስቲቫሉ ደረሰ የሚል ስሜት ፊልም ታዳሚውም ላይ ፊልም ሰሪውም ላይ መፍጠር አለበት። እሱ ላይ ትንሽ ክፍተት ይታየኛል። አሁን ካን ፊልም ፌስቲቫል ሲባል ዓለም ላይ ያለ ፊልም ሰሪ በሙሉ ይመጣል። ቡርኪና ፋሶም የአፍሪካ ፊልም ፌስቲቫል ይከናወናልና አፍሪካውያን ፊልም ፌስቲቫል ፊልም ሰሪዎች ይሰባሰባሉ እዛ ቦታ ጋርና ይሄኛውን በጣም ክብር ተሰጥቶት ከተማ ውስጥ ያለ ፊልም ሰሪ በሙሉ ይህን ፊልም ፌስቲቫል መቅረት የለብንም ብሎ መምጣት አለበት። ዘንድሮስ ምን ያህል ዘርፎች ምን ያህል ፊልሞች በምን አይነት ዘርፎች ሽልማት ላይ አካሄድ ተዘጋጅቷል? 11 ዘርፎች ናቸው። ወደ 11 ዘርፍ ያለው ወደ 18 ፊልሞች ነበሩ። ከእነሱ ውስጥ የምታያቸው ፊልሞች አሉ። በዳኞች እየተዳኙ በደንብ አግባቡ እየተዳኙ የመጡ ናቸው። መጨረሻ ላይ የቀሩትን 13 ይዘን በዚህ ደርሰናል ማለት ነው። እንኳን ደስ አለህ። እንኳን አብሮ ደስ አለህ። እስቲ እንተዋወቅ። በምን ፊልም በምን ዘርፍ እንደተሸለምኩ ንገረኝ። ሳሚ ባዩሽ እባላለሁ። ደራሲና ዳይሬክተር ነኝ። የተሸለምኩት በገማሪያ ፊልም የዓመቱ የኢትዮጵያ ኢንተርናሽናል ፊልም ዳይሬክተር ተብዬ። አየልኝ ጸጋ እባላለሁኝ። በቀንጃ ፊልም ውስጥ የቀንጃ ፊልም ደራሲና ዳይሬክተር ነኝ። የተሸለምኩት ቤስት ስክሪን ፕሌይ በሚል ነው። የቀንጃ ምርጥ የፊልም ጽሑፍ በሚል ዘርፍ አሸናፊ ነኝ። ስለ ገማሊያ ምን ትለናለህ? ጭብጧን አጠር አድርገን ንገረን እስቲ። ከትርጉሙ ስጀምር ገማሊያ ማለት ታግሎ በመጨረሻ ሰዓት ተስፋ የቆረጠ ነው። ጽናት የምትባል ካራክተር በህይወቷ ውስጥ የሚያጋጥማትን ፈተናና ችግሮች የምናይበት ስቶሪ ነው። በእውነተኛ ታሪክ የተመሰረተ ፊልም ነው። አንጋፋና ሰለሞን ቦጋለና አዜብ ወንደሰን ተሳትፎበታል። የፊልሙ ጭብጥ ምንድነው? ለበሬው ብሎ የሚሰደድ አንድ የገበሬ ታሪክ ነው። የበሬና የገበሬ ታሪክ ነው ባጭሩ ፊልሙ። ጎንደር ነው የተሰራው ፊልሙ። በጎንደርና በጎጃም አካባቢ መቼት የሚያደርግ ፊልም ነው። እስከዛሬ ፊልም ሲሰራ ሰዎች ናቸው ክሩ የሚሆኑት። እኛ ፊልም ላይ እንስሳትም ክሩ ነበሩ። እሱ ለየት የሚያደርገው ነገር ነበረ። በጣም አንበሳና ብርቱ ልጆች ነው የነበሩት። በተኩስ ውስጥ በጦርነቱ ውስጥ በጣም አስቸጋሪ ሲቹዌሽን ውስጥ የተሰራ ፊልም ነው። ከተሰራ ትንሽ ቆየት ብሏል። 2016 ነው የተሰራው ፊልሙ የተቀረጸው። ከሆኑ ወራት በፊት ነው የተመረቀው ነሐሴ አካባቢ 2017። አንድ ዓመት ከ8 ወር ከ9 ወር ፖስት ፕሮዳክሽን ላይ የነበረ ፊልም ነው። በዛ መንገድ ነው ያለው። ሁለተኛ ፊልሜ ነው። ከዚህ በፊት ባለክራር ፊልም አድርሼ ነበር። እንደ ድል ሆኖ ከወር በፊት
ባለክራር ተሸልመናል በጉማ ላይ። እዚህኛው ደግሞ ይሄንን የሽልማት ዓመት ነው በለኛው 2018 በጣም ከምለው በላይ የሀበሻ ቪው ምርጥ ዳይሬክተር ተሸልመን ነበረ። ደስ ብሎኛል፣ በእውነት ደስ ብሎኛል። የመጀመሪያ ፊልሜ ነው እንዳልኩ ቅድም የመጀመሪያ ሽልማቴ ነው። ደስ ብሎኛል። እንደዚህ ለመሸለም የክሩ አንድነት፣ ህብረት፣ ቲምወርክ እንዴት ያለ ነበረ? ገልጬ አልጨርስም። ማለት ይሄ የኔ አይደለም የነሱ ነው እንደውም ማለት እችላለሁ። በጣም ጠንክረው ነው የሰሩት። በጣም ለፍቷል። አዲስ ነገር፣ አዲስ ታሪክ፣ አዲስ ቆንጆ ይዘት ያለው ፊልም ይዞ ለመምጣት ኦዲየንሱ የሚወደውን አይነት ለማድረግ ሁሉም ከፕሮዲሰሯ ጀምሮ ከሲኒማቶግራፈሩ፣ ረዳት ዳይሬክተር፣ ሳውንድማኑ፣ ኤዲተሩ ሁሉም ለፍቷል እና በጣም በቃ ይሄ የኔ አይደለም እነሱ ናቸው የሰሩት። እኔ ከፊት ሆንኩ እንጂ በቃ እነሱ ናቸው ያሸነፉት። ራሱ ክሮችን በጣም ነው የለፋንበት ስራ ስለሆነ በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ በጣም ደስ ብሎኛል። በብዙ ዘርፍም ስለተሸለመ ምንድነው ቃንጃ ግን ሁሉ ሽልማት እንደዚህ ጠራርጎ የመውሰዱ ሚስጥር ድካማችን ይመስለኛል። ረዥም ጊዜ ደክመናል፣ ጥረናል። ብዙ ጥሩ ምልሽ ፊልሙን ጥሩ ለማድረግ በጣም ደክመናል። ምናልባት የወሰደው ጊዜ የኛ ዴዲኬሽን ምናምን ሊሆን ይችላል ብዬ አስባለሁ። ጥሩ ሰርተሃል፣ ስራ አስደስቶናል ተብሎ መሸለም፣ እንዲህ ክብር መሰጠት፣ በተለይ ደግሞ እንዲህ ያሉ ለረጅም ዓመታት በቀጠሉ የፊልም ፌስቲቫሎች እውቅና ስትሰጥ እንዴት ያለ ስሜት አለው? መነቃቃቱ ምን ይመስላል? በጣም ማለት አንዳንድ የልፋትሽን ውጤት የምታገኝበት፣ የተደሰትሽበት፣ ተስፋ የማትቆርጭበት፣ ነገ የተሻለ ነገር የምትሰሪበት መንገድ ይሆናል። ዛሬ ይሄ ስለተሸለምኩ ነገ ዝቅ አለንም። ከዚህ የበለጠ ብዙ ሽልማቶችን ላይክ እንደ ቀንጃም በደንብ ብዙ አይነት ሽልማት ቀጣይ ላይ ለመሸለም አሰብ አድርገን እንመጣለን። በዚህኛው በ20ኛው ፌስቲቫል በመጀመሪያ ስራ መሸለም ደግሞ ለቀጣይነት ጉዞ እንዴት ያለ መነቃቃት ሰጥቶ ይሆን? ጥሩ መነቃቃት ፈጥሮልኛል። ነው ለመናገር ፊልሙ ከተመረቀ በኋላ ጥሩ መነቃቃት ፈጥሮልኛል። እኔ በግሌ በርትቻለሁ፣ እየጻፍኩኝ ነው፣ ሌላ ፕሮጀክቶችን እያሰብኩ ነው። በእርግጠኝነት ከቀንጃ የተሻሉ ፊልሞችን ይዤ እንደምመጣ አስባለሁ። ፊልሞችን ስትመርጡ መስፈርታችሁ ምንድን ነው? ፊልሞችን ስንመርጥ መስፈርታችን መጀመሪያ ከማህበረሰብ ከሶሳይቲ አኳያ ምን ያስተምራል፣ ምን አለ የሚለውን ነገር ነው። ከዛ ደግሞ ወደ ፊልሙ ደግሞ ስትገቢ ሲኒማቶግራፊዎች፣ ዳይሬክተሮች፣ የፊልሙ ድርሰቱ አለ ገባሽ አይደል? እነሱን እያየን በዛ ወይ እየመረጠን ነው ማለት ነው። ያሉ ፌስቲቫሎች በርከት ያለ ሚና እንዳላቸው እናውቃለን። ምናልባት ይህ ፌስቲቫል እስካሁን ባለው ጉዞ የውጭ ፊልሞች ወይም ደግሞ ዲያስፖራ የፊልም ባለሙያዎች ተሳታፊ ናቸው ተደርጎ ያውቃል? ዲያስፖራ ፊልሞች በአሁኑ ልናሳትፍ ሞክረናል። አንድ እርምጃ ጀምረናል። ቀጣይ ዓመት በደንብ አድርገን የውጭ ፊልሞችንም የምናሳይበት የሚሆን ለማድረግ መንገዱን ጀምረናል። አንድ ብለን ጀምረናል። አሁን ከነደበበ እሸቱ የጀመርናቸው ሌላ መንገዶች አሉ። የሚቀጥለው ዓመት በአዲስ አድ በተደረጉ የውጭ ፊልሞች አድ በሚደረጉበት ሁኔታ በአዲስ ነገር ደግሞ እንገኛለን ማለት ነው። በከተማችን አዲስ አበባ በተለያዩ ቦታዎች አምፊ ቲያትሮች አሉ፣ ኮምፕሌክሶች አሉ። ለጥበቡ እንዴት ምን አይነት ዋጋ እንዳለው ምን ታዘብክ? ሁለት አይነት ነገር ነው ያለው። አንድ መሰራታቸው ቬሪ ናይስ ነው፣ ጥሩ ነው። ነገር ግን አብሮ የሚሰሩት ኢንፍራስትራክቸሮች ውስጣቸው የሚሰሩትን ስራዎች አብሮ የያዙ መሆን አለበት። አሁን ላይ በጣም በቀዘቀዘ ሲኒማ ቦታዎች ውስጥ ሁኔታ ውስጥ ነው ያለ ነው። የሲኒማው ገበያ ትንሽ ቀዝቀዝ ብሏል። ያሉት የሲኒማ እንትኖች ደግሞ በጣም አነስተኞች ናቸው። ፊልም የሰራ ነው ፊልም እንዲታይልን እንፈልጋለን። የሚታየው ደግሞ ሲኒማ ቤቶች ሲኖሩ ነው። ስለዚህ እንደዚህ አይነት ኮምፕሌክሶች የሲኒማ ቤቶች ሲሰሩ እኛም ፊልማችንን በድፍረት የምናሳይበት ፕሮሞት የምናደርግበት የበለጠ በቂ ነገሮች እናገኛለን። ወጣቶችን የተለያዩ ቦታ አልባሌ ቦታዎች ከመዋል እንደዚህ አይነት ቦታዎችን ከፍተሽ መተሽ ብታሳይ አሁን እንደጀመረው 50 ፊልም በ50 በሚለው ሳምንቱ ሙሉ ቢያዩ እነዚህ ልጆች ኢንተረስትድም ይሆናሉ። ውስጡ ኢንተረስትድ የሆነ ሰው አለ በእንደዚህ አይነት ጉዳይ መሆን ይቻላል። ሞቲቬሽንም ይፈጥራል። ማሻአላ ከተለያዩ ሱሶች ከተለያዩ መጥፎ አካባቢዎች ወስደን እንደዚህ አይነት ቦታዎች ተገንብተዋል። እነዚህን ቦታዎች እንጠቀማለን። እኛም ከዚህ በተሻለ በደንብ አድርገን ሁሉም ቦታዎች በተለያዩ ፌስቲቫሎች እያዘጋጀን ለመጠቀም እንሞክራለን። ዘንድሮ እንግዲህ የኪነ ጥበብ ዓመት ነው ያልኩሽ። የህፃናትና የወጣቶች የሲኒማና የቲያትር ኮምፕሌክስ ብቻ ሳይሆን በከተማ መስተዳድሩ ባለፈው የተመረቀው ደግሞ የሲኒማ ማዕከሉንም ማንሳት ይቻላል ማለት ነው።
በተለይ እነዚህ ተቋማቶች ፖቴንሻሊ ትልቅ አቅም ነው ያላቸው። በኢትዮጵያ ታሪክ ውስጥ እንደዚህ አይነት ተቋም አላየንም። በ100 ዓመት ታሪክ ውስጥ የሲኒማ ቤቱን ተቋም በኢትዮጵያ የሲኒማ ፕራክቲስ ውስጥ አላየናቸው። ትልቅ ስብራት የሚጠግኑ ተቋማት ናቸው ማለት ነው። ፖቴንሻሊ ትርጉማቸው በጣም ብዙ ነው ማለት ነው። ነገር ግን እነዚህን ተቋማቶች ደግሞ በኮንተንት በሀሳብ የተሰሩ አምፊ ቲያትሮችና ፕላዛዎችን በሚገባ መጠቀም ያስፈልጋል ማለት ነው። እኛም እንደ መንግስት ተቋም የራሳችን ሪስፖንሲቢሊቲ መወጣት መቻል አለብን። ነገር ግን አምፊ ቲያትርና እነዚህ ፕላዛዎች ደግሞ በጣም ለማህበረሰቡ ቅርብ የሆኑ ስፔሶች ላይ የተሰሩ ከማናቸው አኳያ ደግሞ እዛ አካባቢ ያሉ ወጣቶች ክሬቲቭ ፖቴንሻላቸውን የሚያወጡበት፣ ሀሳብ የሚቀያየሩበት፣ ዲያሎግ ፎርም ያደርጉበት ትልቅ ስፔስ ነውና በጋራ ሆነን የሚቀጥሉትን ጊዜያቶች እነዚህን የኪነ ጥበብ ስፔሶች በኮንተንት በሀሳብ መሙላት አለብን እና በዚህ አጋጣሚ ይህንን ኮሚትመንት ሁላችንም ሼር ልናደርገው ይገባል ማለት ነው። እንዲያሉ ፌስቲቫሎች ቀጣይነት እንዲኖራቸው ሌሎች ሽልማቶችም እንዲመጡ ደግሞ እናንተ ምን ያህል ዝግጁ ናችሁ ወደፊት ለማገዝ? እኛ እንደ አዲስ አበባ ከተማ የቲያትር ቤቶች አስተዳደር ድርጅት የልማት ድርጅት ከመሆናችን አኳያ በተለይ ከፕራይቬት ካምፓኒዎች ጋር አብረን የምንሰራበት መመሪያ ያለን ማለት ነው። ለምሳሌ ቲያትር ይዘው መምጣት ቢችል ሼር ማድረግ መስራት እንችላለን። ስለዚህ በዚህ አጋጣሚ መጥተው ከኛ ጋር ይስሩ ማለት ወዳለሁ። ሀያኛው የኢትዮጵያ ዓለም አቀፍ የፊልም ፌስቲቫል ለተመለከታችሁት በተለያዩ የፊልም ዘርፎች የተለያዩ የፊልም ባለሙያዎች ሽልማትና የእውቅና መርሃ ግብር ተካሂዶ ነበር። በተለይ ደግሞ ቀንጃ የተሰኘው ፊልም በተለያዩ ዘርፎች በርከት ያሉ ሽልማቶችን መቀዳጀት መያዝ የቻለ ፊልም እንደሆነ አይተናል። ያሉ የፊልም መርሃ ግብሮች ደግሞ ጥሩ ለሰሩት እውቅናን ማመስገንን ማክበርን ደግሞ ለተተኪ ትውልዶችም ደግሞ መነቃቃትን የሚፈጥር እንደሆነ ተረድተናል። ቀሪ መሰናዶች ይቀጥላሉ። በእኔ በኩል ቻው።